ሰላም እንዴት ናችሁ? እንዴት ዋላችሁ? ደህና ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። እቺን ሰሞኑን የሆነ ሶሻል ሚዲያ ላይ የሆነች ሀሳብ ሲንሸራሸር ነበርና አንድ የሐዋሳ ዩኒቨርሲቲ ተማሪ ናትና የሆነ ዌብሳይቶች ላይ የሆኑ ሳይቶች ላይ የእርቃን ፎቶዬን እየሸጥኩኝ ብር አገኛለሁ፣ ረብጣ ዶላር እያገኘሁ ነው ምናምን ብላ ታወራለች። አይ ቲንክ እንትና ቤላ ጋር መሰለኝ፣ ቤላ አክሱማዊ እሱ ነው መቼም እንደዚህ አይነት ጉድ የሚያሰማን ብዙ ጊዜ እና በጣም አውትሬጅ ሆነ ሰው እንዴ ዘንድሮ ሴቶች ጉድ የምናምን በቃ እንደዚህ ጉድ ምናምን ማለት ለምን እንደገረማችሁ አላውቅም። እኔ ምንም አልገረመኝም እውነት ለመናገር ምክንያቱም እንደዚህ አይነት ነገር እኮ ነበረ፣ ድሮም ነበረ፣ አሁንም አለ። ምናልባት ፕላትፎርሞቹ እየተቀያየሩ ምናምን ተደራሽነቱ እየሰፋ ምናምን መጣ በሉ እንጂ እንዴ በፊት ራሱ ትዝ አይላችሁም እንደ የዛሬ 10 ምናምን ዓመት እንደውም 20 ላድርገው እኔ ስለ ማለት ያልደረስኩበትን ነገር መቼም ላወራ አልችልም፣ ግን 10 ምናምን ዓመት በፊት እኮ በየዩኒቨርሲቲዎች አካባቢ ያሉ ባሮች፣ ሬስቶራንቶች ላይ በፎቶ አልበም እኮ ቆነጃጅቶች ፎቶአቸውን አስቀምጠው እንደዚህ አድራሻቸውን አስቀምጠው ከዛ መሀል ባለሀብቶች እየገለጡ እያዩ ማለት ነው ይችኛዋ ትጠራልኝ ለዚች ይደወልላት እያሉ እኮ ሲጠቀሙ ነበር። ኢትስ ቢን በቃ እንደዚህ ነበረ እኮ ማለት ለምን እንደተገረማችሁ አላውቅም። ምናልባት እሷ ነፃ ሆና እዛ ጋር ፈታ ብላ እንትን ስላወራቸው ምናልባት ትዳር አልፈልግም ነገ ጠዋት መውለድ አልፈልግም ኢትስ ኦኬ በቃ ገላዬ የኔ ነው እኔ ወስንበታለሁ የሚለው አባባሏ ትንሽ አውትሬጅ የሚያደርግ ስለሆነ ነው እንጂ ነበረ እኮ ይሄ ነገር እኮ ነበረ እኮ። አሁን ምናልባት የሆነ ቦታ ላይ እንዲህ እንትን የምትሏቸው ሴቶች ምናምን እኮ በእንደዚህ አይነት መንገድ ይሆናል የበለጸጉት። ሁሉንም ማለት አይደለም ግን እንደዛ ነበረ። እኔ ይሄን ነገር ድሮ ሬዲዮ ላይ እኔ ምን ይበቃል የሚባል ፕሮግራም ነበር፣ ትዝ ይላችኋል? ሬዲዮ ሰማ ነበር ድሮ በጣም እና ይበቃል የሚባል ፕሮግራም ነበር። በኤችአይቪ ዙሪያ ነው የሚሰራው ይሄ ፕሮግራም ማለት ነው። እና ሮብና አርብ ነው ብቻ እንደዚህ በሳምንቱ ለቀን ነበር፣ ትዝ ይለኛል ኤፍኤም 97 ላይ እና እዛ ፕሮግራም ላይ እኮ በጣም ነበር ሁልጊዜ እኮ ነበር የሚጮሁት እነዛ ሰዎች። መቼስ የሚሰማቸው አልነበረም እንጂ በሰዓቱ በስነ ስርዓት ሐዋሳ ዩኒቨርሲቲ በሉ አዳማ በሉ አዲስ አበባ በሉ ሁሉም ቦታ በስነ ስርዓት በፎቶ አልበም ፎቶአቸው ተደርጎ አድራሻቸው እየተመረጡ እንደ በግ ማለት ነው እዛ ጋር ይችኛዋ ቆንጆ ናት እቺ ደስ ትላለች በቃ እቺ ለዚች ደውልላት ትምጣልኝ ብሎ በደላላ በስነ ስርዓት ይሄን ስራ የሚሰሩ ሴቶች ነበሩ። እና አሁን እሷ እንደዚህ እንደውም በመሀል ያለውን ደላላ ነው ያስወጣችው እቺ ሴትዮ። የሚያስቅ ነገር ሆኖ አይደለም አምጀስ በቃ አይምሮዬ እንደዛ እንትን ስለሚልብኝ ነው አንዳንዴ። እና ይቅርታ ለመቀለድ ፈልጌ አይደለም፣ ግን ለምን ገረማችሁ ማለት ነበረ ይሄ ነገር። እና አሁን ያለንበት አካሄድ በዚሁ ደግሞ የምንቀጥል ከሆነ ደግሞ እየባሰ ይመጣል። እየባሰና በጣም የእድሜ እንትኑ በጣም እየወረደ ይመጣል። አሁን እንደውም የሆነ ኮንሰርት የማን እንደነበረ አይዶን ነው ብቻ ቲክቶክ ላይ ትዝ አይላችሁ? የ13 የ14 ዓመት ሴቶች እንደዚህ እየዘለሉ ምናምን እንደ እነዚህ ልጆች ለምን መጡ እዚህ ውስጥ ምናምን ሲባል በቃ ምናምን በቃ ምን ማንም መልስ ሊሰጥ አልቻለም በዛ ሰዓት። ግን በዛ እኩለ ሌሊት በዛ ስንት ነገር በሚደረግበት ድራግ የወሰደ ሰው የሰከረ ሰው ምናምን ባለበት ዙሪያ መተው ጃም እያደረጉ ነበር ፈታ እያሉ ማለት ነው። እና ወላጅም እኔ መሮት ይሆን አቅቶት ካቅሙ በላይ መሆኑ ይሆን እኔ አላውቅም። እንዴ ድሮ እኮ ስናመሽኮ በጣም ነበር የምንንቀጠቀጠው በጣም ማለት ነው። እና አሁን ግን ምንድነው እንትን እያለ ያለው በጣም ነፃነት በዛ፣ በጣም ተደማጭነት በዛባቸው ልጆች። በእርግጥ በጣም አናዳምጣቸው እያልኩ ሳይሆን ግን የሆነ ሰዓት ላይ አያስፈልግም፣ ኩርኩም አያስፈልግም፣ መደረግ አያስፈልጋቸውም ትላላችሁ። እኔ ይገርመኛል። እንደውም ከዚህ ጋር እንትን ያለ ማለት ነው ኦንሊ ፋንስ የሚባል ሳይት አለ። ኦንሊ ፋንስ ምንድነው ለማታውቁ ሰዎች በቃ እንደዚህ አይነት ነገሮች መጀመሪያ በእርግጥ ለእንደዚህ አይነት ተብሎ አልነበረም የተጀመረው። ሰብስክሪፕሽን ቤዝድ ነው። በየወሩ የሚከፍል ደንበኛ ይኖራል። ከዛ የምትፈልጉትን አይነት ቪዲዮ እዛ ጋር ትለቃላችሁ ማለት ነው። ልቅም ላይሆን ይችላል፣ ግን አሁን ልቆች በጣም ስለበዙ በዛ ተመሰለ እንጂ በፊት የሆነ ሙዚቃ መሳሪያ የተጫወቱ ፖስት የሚያደርጉ አሉ። በየወሩ ሰፖርት የሚያደርጋችሁ በርቱ ምናምን የሚላቸው ሰው አለ። ጊፍት መስጠት ትችላላችሁ። 1-to-1 ሴሽን ቡክ ማድረግ ትችላላችሁ። እንደዚህ አይነት ሳይት ነው። ግን ወደ ምን መጣ? በተለይ ከኮቪድ ጊዜ በኋላ ሴቶች ወጥተው ስራ አይሰሩም አይደለ? ቤታቸው ነው የሚቀመጡት። እና ደግሞ ይሄ ቨርቹዋል አቴንሽን ደግሞ አለ አይደለ? አሁን ከወንድ የሚያገኙት ሌላ ጊዜ በቃ አርብ ከሆነ ቅዳሜ ከሆነ ፋ ብለው ዘንጠው ወጥተው የሆነ ክለብ ላይ ሄደው
ሊያገኙት የሚችሉት አቴንሽን ማለት ነው እዛ ጋር ብሎክ ሆነባቸዋል፣ ቤት ተቀመጡ ስለተባለ ማለት ነው። እና ያን አቴንሽን በምን በኩል ይመንዝሩት? ምክንያቱም አቴንሽን ድረግ ነው፣ በተለይ ለሴቶች ማለት ነው። በጣም ከበዘበዙት ሴቶች አቴንሽን በቃ ይገለናል። በቃ ዋና መሞቻችን አቴንሽን ፍለጋ ነው መሞቻችን ማለት ነው። እና ያንን ፍለጋ በቃ ቀስ ቀስ እያሉ የቤት ልጆች ራሱ የደህና ቤተሰብ ልጆች እና ወደዛ ነገር ገቡበት። አንደኛ ገንዘብ ያስገኛል፣ ሁለተኛ ደግሞ ትኩረት። በቃ ምን ልበላችሁ፣ እንደውም ብዙ ሴቶች ዲፕሬሽን እና ኤንግዛይቲ እንደጀመራቸው በዛ ሰዓት የወጡ ጥናቶች ነበሩ፣ በኮቪድ ሰዓት። ምክንያቱም ሌላ ጊዜ በቃ እንደፈለግን ወተን ምናምን ባራ ሬስቶራንት ላይ ምናምን እንጋበዛለን፣ የሆነ መጠጥ ይገዙልናል፣ ፏ እንላለን ምናምን የሆነ እንደማልፈልገው እያወቅኩ ምናምን ራስ በልቼ ጥቅልል አድርጌ በልቼ ጥዬው እሄዳለሁ ምናምን። ይሄ አሁን ለነሱ ኢትስ ዘ ጌም በቃ ማለት ይሄ አቴንሽን ቤዝድ የሆነ ጌም ነው ማለት። ሁሉንም ሴት አይደለም ባይ ዘ ወይ፣ በቃ አይምሯቸው ገና ያልበሰሉትም ልበላቸው፣ ወይም ደግሞ ኢሞሽናል ኢንተለጀንሳቸው በጣም ትንሽ የሆነ ሴቶች በዛ ነው የሚተዳደሩት። ኦልሞስት በቃ እንደ ውሃና እንደ አየር ነው የሚፈልጉት የወንድ ልጅ ትኩረት ማለት ነው። እና በዛ ምክንያት አቴንሽን ለማግኘት ሲባል ወደዛ ነገር ገቡበት። ምክንያቱም አንደኛ ትራፊክ አለው፣ ብዙ ወንዶች እዛ ጋር ይገባሉ፣ ብራቸውን ያወጣሉ፣ ምን ይላሉ። እና የሆኑ ሴቶች ደግሞ በዛ ነገር መለወጥ ጀመሩ። በሚሊዮኖች በሺዎች ዶላሮች መገኘት ተጀመረ ማለት ነው። እና እንዲህ ይሄ ነገር ለምን አልገባበትም እኔስ ምናምን እያሉ ብዙ ሴቶች ወደዛ ነገር ገቡበት። ምንም እንኳን መጨረሻው ባያምርም ማለት ነው እየገቡበት ነው ያሉት። አስቲል ነው እየገቡበት ነው ያሉት። እንደውም የሆነ 90 ዴይ ፊያንሴ የሚል ሾው ነበረና እዛ ላይ ቢኒያም የሚባል ትዝ ካላችሁ ቢኒያም የሚባል ልጅ ነበረ ከኢትዮጵያ። እዛ የሆነች ነጭ አግብቶ አሜሪካ ሄዶ ምናምን ነበረ፣ ስቶሪ ላይ ነው ትዝ ካላችሁ። እና እሱ እህት ነበረችው የሆነች ከሚስቱ ጋር እንደዚህ እንትን እያሉ ነበረ። ብቻ ካያችሁት ነው ይሄ ሴንስ የሚሰጣችሁና ምን ትላታለች ልጅ እህትዬቹ ያበሻዋ ማለት የቢኒያም እህት ስራ የላትም እና ለምን ታዲያ አንቺ ቆንጆ ነሽ ለምን ኦንሊፋንስ ላይ ገብተሽ ቪዲዮ ፖስት እያደረግሽ ለምን ዶላር አሰሪ ምናምን ነገር ብላት ነበረ። እና በጣም እንትን ነበር በዛ ሰዓት፣ እንደውም ተብሎ ነበር እንዴት እንደዚህ ትላለች ምናምን ተብሎ ነበረ። እና ኤኒዌይስ እሱ አለ አሁንም ምላችሁ ማለት ነው ወጣት ሴቶች ወጣት ሳይሆን ታዳጊ ሴቶች ማለት ነው። አንደኛ ለቴክኖሎጂ በጣም ተጋላጭ ናቸው፣ በጣም ቅርብ ናቸው። አሁን ኔክድ የሆነ ፎቶ ምናምን በ13 በ14 ዓመታቸው እኮ እየተላላኩላችሁ ነው አሁን ላይ ማለት ነው። ትምህርት ቤት ላይ ጠጋ ብላችሁ ብትጠይቁ የሆነ ሽንት ቤት ላይ የማይደረግ ነገር እኔ እናቷና በሰርጓ ቀን ያላረገችውን ሴክሹዋል አክት እንኳን እኮ እነሱ ቶይሌት ላይ የሚያደርጉት ሊሆን ይችላል። ገባችሁ አይደለ? በጣም በቃ ቀድመዋል፣ በቃ ጥለውን ሄደዋል። እና እንደዚህ የሚቀጥል ከሆነ ማለት ነው ሌላ ምን እንሰማለን፣ ሌላም ማለት ነው። እና በጣም መነጋገር አለብን። በጣም ወጣቶች ላይ እና ታዳጊዎች ላይ በጣም መስራት አለብን። እና ለብዙ ነገር በጣም ክፍት ናቸው። እኔ ለምን እንደሆነ አላውቅም። በቃ እጃቸው ላይ ሁሉም ነገር ያለው ሁሉም ነገር ማለት ነው። ሁሉም ነገር ደግሞ በቀላሉ የተገኘ ነገር ደግሞ ሊበዛበዝ ይችላል። ዴፊኒትሊ ይበዛበዛል። እና በጣም ስለገረመኝ ነው አሁን ሰው እየተነሳ እንዴ ወይ ጉድ እንደዚህ ምናምን እንዴ ነበረ። አሁን እሷ ስላወራች ነው እንጂ በጣም ነበረ እኮ እንዳልኳችሁ ከፎቶ አልበም ጊዜ ጀምሮ ማለት ነው። እና ከኔም በፊት ያላችሁ ጄኔሬሽኖች ደግሞ አምሹር ያለ በዘጠናዎቹ ደግሞ ሌላ ታሪክ እንደሚሆን አስባለሁ። እሱም ደግሞ ሌላ ሜካኒዝም ይኖራል እንደ ጊዜውና እንደ ወቅቱ ማለት ነው። እና በጣም አሳሳቢ ደረጃ ደርሷል። እና ግን እኔ አሁን ይሄ የሰማሁት ነገር ግን ምንም አልገረመኝም። ምክንያቱም ያ ሊያረጉ ይችላሉ። አንደኛ ነገር የገንዘብ ፍቅር፣ ሁለተኛ የአቴንሽን ፍቅር፣ ስለ ነገ አለማሰብ። ስለ ነገ ያላሰበ ሰው ደግሞ አይ ሃቭ ናቲንግ ቱ ሉዝ ይላል። በቃ ምንም ማጣው ነገር የለም እንደፈለኩ ሆናለሁ፣ እዚህ ጋር ገላይን በበለቃቀጠው ምን ብለው ምን አገባችሁ ይላል። እንደዚህ አይነት ሰው ልምከር ብትሉት ራሱ እኮ እናንተን ነው እንደ አላዋቂ የሚያረጋችሁ። ታውቃላችሁ አይደለ? እና በጣም ነው ያዘንኩት። ኤኒዌይስ በጣም እንትን ብሎኛል። ግን ያ ዋት ካን ዩ ዱ